ጋይስ አንድ ነገር ልንገራችሁ። አሁን አይ ዶንት ኖ በምን አይነት ሲቹዌሽን ውስጥ እንዳላችሁ አላውቅም፣ ግን ሜቢ ደስ ብሏችሁ ሊሆን ይችላል እውነት ለመናገር። ሜቢ ደግሞ በይሳት ደብሯችሁ ሊሆን ይችላል እውነት ለመናገር። በጣም ራስ የሚያም አይነት ዲፕሬሽን ውስጥ ልትሆኑ ትችላላችሁ አንዳንዴ እንደሚያደርገን፣ ወይም ደግሞ በጣም ደስ የሚል አይነት ነገር አጋጥሟችሁ ሊሆን ይችላል ብዬ አስባለሁ። እና በቃ የሆነ ነገር ራሳችሁን ምናምን አትፈርጁት ምናምን ነገር። ይህን ስላችሁ ምንድን ነው ደስታ፣ ሀዘን፣ ዲፕሬሽን፣ አንዳንዴ ስቃይ፣ ራስን መጥላት አይነት ነገር ምናምን ጉዞ ነው። ይሲ በጉዟችን እነዚህን ነገሮች እያለፍናቸው የምናልፋቸውን እያለፍናቸው የምንወድቅባቸውን እየወደቅንባቸው ነው የምንሄደው። እየወደቅን እየተነሳን መሄዳችን ነው ዋናው። ግን ከፍቷችሁ ሊሆን ይችላል፣ አሁን በጣም ደብሯችሁ ሊሆን ይችላል። እውነት ለመናገር ግን ለምን ደበረኝ አትበሉ። እውነቴን ነው። ምክንያቱም ላይፍ የሚባለው እዚህ ጋር ነው ጋይስ፣ ጉዟችን ማለት ነው። ጉዟችን ነው ህይወት አለን ወይም ኑሮናል የሚያስብለን አይነት የምናገኘው በኑሯችን በጉዟችን ስንጓዝ በመልካሙም በክፉም ስናልፍ ነው። እና በጣም አስቸጋሪ ሁኔታ ውስጥ ልትሆኑ ትችላላችሁ፣ ችግር ውስጥ ሊሆኑ ትችላላችሁ። በጣም የምትወጡት የምትወጡት የማይመስል ነገር ውስጥ ልትሆኑ ትችላላችሁ። ግን የማይወጣ ነገር የለም። ሆነን ለመናገር ጊዜ ይወስዳል፣ የተወሰነ ይፈትነናል። በጊዜው በሰዓቱ ፈተናዎች ሊበረቱ ይችላሉ እንጂ የማያልፍ ነገር የለም። እና በእርጋታ ሆነን ራሳችን እያደመጥ ደግሞ ከፈጣሪ ጋር እየተገናኘን ማናልፈው ችግር አለ ብዬ አላስብም። ምክንያቱም እዚህ ምድር ላይ ያልታለፈ ችግር አለ ብዬ አላስብም። ሁሉም ችግር ነበር በሰዓቱ። ብቻ ማንኛውም ሰው ችግር አለበት፣ ተቸግሮናል። እስቲልም ሁሉም ሰው ይቸገራል ማለት ነው። ምንም ልትሆኑ ትችላላችሁ። ባይዞ አንዳንዴ ምንድነው የሆነ ነገር ብቻ ከፍ ብሎ ቢልልኝ የሆነ ነገር ቢመቻችልኝ ደስ ይለኛል ምናምን ነገር አይቸግረኝም። ወይም ደሞዝ ሊሆን ይችላል፣ ወይም ደግሞ የሆነ የትምህርት ሰክሰስም ሊሆን ይችላል። እቺ እኮ ብትስተካከል በጣም ደስተኛ። እንደዛ አይደለም ጋይስ። እውነታው ያለው ማለት ነው አሁን ላይ ባለን ነገር ምን ያክል ነው የምንረከው፣ ምን ያክል ነው ደስ የሚለን፣ ምን ያክል ነው ኢንጆይ እያደረግን ያለ ነው የሚለው ጋር ነው እንጂ ሁሉም ሌብል ላይ ሁሉም ሰው ላይ ችግር አለ፣ ምንም ሆኖ ምንም ማለት ነው። ግን ችግሩ ሊለያይ ይችላል። ያው ቢሊዮነር የሆነ ሰውና እንደኔ ያለ ተማሪ ደግሞ እኩል አይቸገርም። እንደዛ ሆኖ ነው እንጂ ችግሩ ኤቭሪዋን ነው የምላችሁ፣ ኤቭሪዋን ችግር ነው። ይቅርታ እንደዚህ ማለት እኔ እስከ ገባይ ድረስ እስከማውቀው ድረስ እንደዛ ነው የምረዳው። ቢሊዮነር አሁን 100 ቢሊዮን ብር ያለው ሰው 50 ሚሊዮን ብር ቢቸግረው ምን ይደንቃል ጋይስ? እኛ ደግሞ እንደዛ ነገር ነው። ብቻ 100 ሺህ ያለው ሰው በተወሰነ መልኩ የ100 ሺህ አይነት ችግር ነው የሚቸገረው። 1000 ብር ያለው ሰው 1000 ብር ችግር ነው የሚቸገረው። ቢሊዮነር የሆነ የቢሊዮነር ችግር ነው የሚቸገረው እንጂ ቢሊዮነር አይቸገርም። ወይም ደግሞ እንደዚህ የታች ያለ ኦፍ ኮርስ ጫና አለ። ታች ስትሆን የሁሉም መጫኛ ነው የምትሆነው። የሁሉም ነገር ከታች ሆነ ስትገኝ ሁሉም ጫና ይወርቅብሃል። ሆነ ለመናገር ከላይ ሆኖ መገኘት ለዚህ ነው የሚጠቅመው። ማለት ኦፖርቹኒቲዎችን ለማግኘት ነገሮችንም በተወሰነ መልኩ ቀለል ያደርጋቸዋል ከላይ መሆን። እና የዚህ ነው እንጂ ችግሩ ኤቭሪዋን ላይ በጣም የማታውቁት ችግር አለ ማለት ነው። እና መሄድ የምትፈልጉትን ማለት የምትፈልጉት አይነት የምንፈልገው አይነት ህይወት አለ ብለን እናስባለን። ይሄ ቢሳካ ብለን ወደፊት የምናልመው የምናስበው ሀሳብ የለም። እሱን አይነት ሀሳብ ከመሄዳችን ከዚያ ከመድረሳችን በፊት አሁን ላይ ያለንበትን ቆም ብለን ብናየው መልካም ነገር ነው ይመስለኛል። እኔ ሳስበው እንደዛ ነው ጋይስ። ይህን ስላችሁ በቃ ሁላችንም ማለት ሁሉም ሰው የሆነ ሊሚቴሽን እንዳለብን ማወቅ አለብን። ግን በዚህ ምድር ስንኖር ያንን ድክመታችን እያጎላን እያሰብን ስለሱ እየተጨነቅን መኖር ይሻለናል ወይስ ደግሞ በደንብ የምንሰራበት በደንብ ጥሩ የሆነበት ኤሪያ ላይ ደግሞ በርትተን መስራት ይሻለናል? እንዳለመታደሉ ነው አሁን ብዙዎቻችን የምናፈጠው ወይም የምንታገለው በዛኛው ድክመት አለን ብለን ከምናስበው ላይ ነው። ባይዘይ ግን እሱ አይደለም የሚለውጠን። ብዙ ሰዓት ስትራግል እናደርጋለን፣ በጣም እንጨነቃለን፣ ነገሮች በቃ ከብድ ይሉብናል። ባይዘይ እኔ አላውቅም፣ አንዳንድ ሲቹዌሽኖች በጣም የማይታለፉ ይመስላሉ። በጣም ሃርድ የሆነ ታይም ይመጣል። በጣም የምንታመምበት ሰዓት አለ፣ የሆነ ሰዓት ላይ ማለት በጣም በቃ የሚያልፍ የማይመስል ፔን ይመጣል። ግን ዋናው ነገሩ ማለት ነው ዋናው ነገሩ በዛች ሲቹዌሽን ውስጥ በዛች ፔን ውስጥ እኛ ወዴት ነው ጉዟችን? ምን እያደረግን ነው? ያኔ ፈተና እንደሆነ ፈተና ነው። ደግሞ በዚህ ምድር እየኖርን አንፈተንም ማለት ከባድ ነው። ምክንያቱም
የምንኖረው ለመፈተን ነው ብዬ አስባለሁ። አንዳንዴ እዚህ ምድር ላይ ደልቶን እንድንኖር ወይም ተንደላቀን ተመችቶን ምናምን እንድንኖር ነው ብዬ አላስብም። ምክንያቱም ይሄ የንግድ ዓለም ነው ጋይስ። ንግድ ነው ማለት ምን ማለት ነው? ይሄ መነገጃችን ተብላ አይደለ ይቺ እድሜ የተሰጠችን። መነገጃ ከሆነች ደግሞ ነጋዴ ከሆነ ደግሞ መጋጋጡ፣ መድከሙ፣ መታከቱ ምናምን ነገር በጣም ብዙ አለው። በጣም ያደክማል። እና መፈተናችን አንጥለው። በፈተና ውስጥ በጣም ብዙ ብርታት የምናገኘው በዚያ ውስጥ ነው። ፈተናን አናማር። ፈተናን ሲመጣ በጸጋ እንቀበል፣ በረከትም ሲመጣ በጸጋ እንቀበል። በሁሉም ውስጥ በምስጋና እንኑር። ደግሞ ላለው ይጨመራል ይባላል። እስኪ እንኑረው በእናታችሁ ይህን አይነት ህይወት እስኪ እንሞክረው። እስኪ አትሊስት የሆነ ሰዓት ይብቃን ማለት። እኔ አንዳንዴ በጣም ግራ ያጋባኛል፣ ግራ አጋባለሁ። ራሴን ቁሜ ስጠይቅ በጣም አፍራለሁም በራሴም። እንደ ሰውም ደግሞ ያለንበት ሁኔታ ምን ላይ ነው ያለ ነው የሚለውን ሳስበው እኔ በጣም እሸማቀቃለሁ። እውነት ለመናገር ማርያም ነው የምላችሁ። ምክንያቱም አሁን ማለት ነው እኛ የምንኖረውና ፈጣሪ ኑሮ ያለን ወይም ደግሞ ኑሮ የሚባለው ከኛ ውጭ ያለው ሰው የሚኖረው አይነት ነገር ነው የሚመስለኝ መሰለኝ። እና በቃ ፈጣሪ የተናገረው ቃል ለኛ የማይሰራ ለሌላ ሰው ለሌሎች የተነገረ ሁሉ ይመስላል። ጋይስ እኛ እኮ ነን ልጆቹ፣ ለኛ ነው የተነገረን ይመስለኛል ሳስበው። እና እስኪ ቢያንስ የሚባለውን በትንሹ ለመሞከር እንሞክር ብዬ አስባለሁ። ብንሞክር መልካም ነው ብዬ አስባለሁ። ይሄ የመጽሐፍ ቅዱስ ቃል ወይም ደግሞ ቃሉ ፈጣሪ የተናገረው ቃል በዚያ ዘመን ላሉ ሰዎች ብቻ የተነገረ እንዳልሆነ ሁላችንም እናውቃለን ብዬ አስባለሁ። ስለዚህ እኛ ለምንድን ነው መኖር ያቃተን? በዚህ ሰዓት አትጨነቁ እየተባልን ለምን እንጨነቃለን? ጠይቁኝ እየተባልን ለምን አንጠይቅም? ጋይስ አሁን እኮ እኛ እኮ በጣም ወራደው እኔ በጣም አዝናለሁ በራሴ ማለት ማርያምን ነው የምላችሁ። ምንድን ነው የነካን ግን? ማለት ምንድን ነው እየሆነ ያለ ነው? አልገባኝም። ምንድን ነው እየሆነ ያለ ነው? እስኪ ንገሩኝ። ማለት እንዴት ነው የምንኖረው? እምነታችን እንዲሁ የት ሄደ? ቆይ ማለት አሁን እኛ አማኝነን ምናምን የምንለው ዝም ብለን በስም ብቻ ሆነ። ይሄ ደግሞ እስከ መቼ ነው? አሁን እንቀየራለን ወይም አሁን ዱብ ይልልናል ማለት አይደል? እንደዛ ከሆነማ ምን ላይ ነው ህይወቱ ያለው? የሚያስጠላ እኮ ላይፍ ነው የሚሆነው። እንደዛ ቢሆን እኮ እስካሁን አንኖርም ነበር ጋይስ። ቆም ብላችሁ እዩት እስኪ። ስንት ነገሮችን ጠይቀን እናውቃለን። ስንት መጥፊያችን የሚሆን ነገር ጠይቀን እናውቅ ነበር በህይወታችን ማለት። ግን ፈጣሪ ቸር ስለሆነ ደግ ስለሆነ የሚጠቅመንን ስለሚያውቁ ጥሪያችን አልሰማም አለን፣ አቆየን እስካሁን። ስለዚህ አትሊስት በሚመስለን በገባን በተረዳነው ልክ መኖር ብንጀምር መልካም ነው ብዬ አስባለሁ። እኛ አሁን በቃ ስማችን እናምናለን ምናምን የት ላይ ነው እምነታችን ያለው? የት ላይ ነው የምናምነው? እዚህ ኪሳችን ፖኬታችን ውስጥ ባለው ብር እስካልጎደለ ድረስ ነው የምናምነው አይደል? ምን በለው እስካላጣን ድረስ ነው የምናምነው። ኦፍኮርስ ፈጣሪ ቸር ሆኖ አያሳጣንም እሱን ነገር እንጂ የዕለት በምንበለው እንጀራ መሶባችን ስላለው ኪሳችን ዛሬ ደህና ስለሆነ ይሄ ሲሆን ነው የምናምነው። በቃ እምነት ይሄ ነው። ደግሞ አንድ ነገር ምንድን ነው የምላችሁ መሰላችሁ ጋይስ? ይሄ የሆነ ያስተማምነኛል ብለን የያዝነው ነገር ማለት ነው ምንም ቢሆን ደግሞ ምንም አያደርግም። ብርን በብር እንትን ማለት መተማመን፣ በእውቀት አይነት ነገር መተማመን፣ ክህሎት አለኝ አቅም አለኝ ምናምን ብሎ መተማመን፣ ወገን አለኝ ቤተሰብ አለኝ ምናምን ጋይስ ምንም 0 ምናምን ፐርሰንት ማንም አይጨምርልህም እዚህ ላይ ማለት ነው። አንድና አንድ ፈጣሪ ላይ ብቻ ስትደገፍ ታልፋለህ። ወጀቡን በቃ መከረውን ሁሉ የሚያሳልፍ ያ ነው እንጂ ምናምን ፎቅ ምናምን ሁሉ አንዳንዴ ይህንን ስንል እንዴት ነው የምንረዳው? በጣም በተመታ አይነት አረዳድ ነው የምንረዳው። ለዛ ነው እንጂ ማለት ነው ብር ስላለ ባንክ ጥቅ ስላለ በሱ መመካት፣ ደሞዝ ስላለ በደሞዝ መመካት፣ ቤተሰብ ስላለ ቤተሰብ መመካት፣ አንዳቸው ማንም ቢሆን ማለት ነው ማንም ሰላም አይሰጥም። እድገትም አታርግም እንደዛ ከሆነ ማለት ምንም እድገት የለም እንደዛ ከሆነ ጋይስ። በእውቀት የምንመካ ከሆነ እዚሁ ቀንጭረን ነው እዚያ ካለንበት በታች ነው ገደል የምንገባ ማለት ነው። እንደዚህ አይነት ነገሮች ላይ የምንመካ ከሆነ መቼውንም ማናድገው ማለት ነው። ይልቁንስ እንደዚህ ከማድረግ ይልቅ በቃ ሰውነን እንደ ሰው የምንሳሳታቸው እኮ ይኖር ይሆናል ጋይስ። እኔ በጉዟችን ትክክል ነን ምናምን እያልኩ አይደለም። ማንም ስህተታም ነው ባይዘ። ሁሉም ይሳሳታል፣ ሁሉም ያጠፋል፣ ሁሉም ይወድቃል፣ ሁሉም ይነሳል። ይወደቅ እየተነሳ
መኖር አይሻልም? በፍራቻ ከመኖር በፍራቻ ተውጠን ታስረን ቁጭ ከማለት ይልቅ ይህን ስላችሁ በሂደታችሁ ማለት ነው። ስትሄዱ ደግሞ እንደዚህ ብላችሁ አስባችሁ ለመንቀሳቀስ ስትሞክሩ ማለት ነው። ኢቨን ሌላውን ኤክስተርናሉን ተወጥ፣ ራሳችን ለራሳችን ጠላት እንደሆነ ታውቃላችሁ። ራሳችን ለራሳችን ጠላቶች ነን። ምክንያቱም የመጣንበት እንትን አለ፣ ፓዝ አለ። እሱ ፓዛችን አይለቀንም ጋይስ። እንልቀቅህ፣ ተወን፣ እንሂድበት ብንል እንኳን ላይክ እንደዚህ ብለን ስንጀምር ጉዟችን በምንጀምር ሰዓት ለመነሳት ስንሞክር የተወሰነ ነገር እናርግ ብለን ያልሞከርነውን ነገር እንሞክር ብለን ጸሎት ሊሆን ይችላል፣ ብቻ የሚባለውን ስራ፣ ትምህርት ላይ ከሆነ ጥናት ሊሆን ይችላል፣ ስራ ላይ ከሆነ በሰዓት መግባት ሊሆን ይችላል፣ በሰዓት ከሰዓት ቀድሞ መግባት ሊሆን ይችላል። ይህን ስንሞክር በጣም ከማንም ቀድሞ ጠላት የምንሆነው ራሳችን ነው። ምክንያቱም የሰራ ነው ያበጀ ነው የመጣንበት ፓዝ አለ። እሱ በቀላሉ የሚለቅን አይደለም። ስለዚህ ስንሄድ የሚያጋጥሙንን ቻሌንጆች፣ ፈተናዎች አውቀናቸው መነሳት አለብን። ስንነሳ ገና ከመጀመሪያው ፈተና እንዳለ በደንብ ማወቅ አለብን። አንዳንዴ በቃ ሞቲቬሽን ምናምን አያስፈልግም እንላለን። የሚያስፈልግም አለ፣ የማያስፈልግበትም ታይም አለ ጋይስ። ይሄ እኛ እንትን አይደለም፣ የኛ ስራ አይደለም። እኔ ሞቲቬሽን አያስፈልገኝ ምናምን ኦፍኮርስ አያስፈልግም እኮ፣ ግን አትሊስት የሆነ ሰዓት መነሳት እንዳለብህ ማወቅ አለብህ ማለት ነው። የሆነ ሰዓት ልክ እንዳልሆንክ መንገድህ ልክ እየሄደ እንደሆነ እንዳልሆነ፣ ልክ እየሄድሽ እንደሆነ እንዳልሆነ ማወቅ መንቃት አለብን ማለት ነው። ስለዚህ ጉዟችን ፈተና እንዳለው ኢቨን ራሳችን የመጀመሪያው ጠላታችን ራሳችን እንዳይመስላችሁ፣ ሰዎች ምናምን አይደሉም ጠላቶቻችን። እኔ በጣም ስትራግል የማደርግበት እስካሁንም ድረስ ማለት ነው የራሴ ጠላት ራሴ ነኝ። እኔ 100% ነው የምነግራችሁ ማለት ነው። ራሴን እንደ ራሴ የሚጠላው ሰው ያለ አይመስለኝም ሁላ ማለት ነው። ይህን ስላችሁ ለምንድን ነው እኔ ራሴን እጠላዋለሁ ስላችሁ አሁን እኔ ምናምን እንደዛ ሳይሆን ብዙ አስረው የያዙን ነገሮች አሉ ጋይስ። ብዙ በጣም ብዙ ማለት በጣም ብዙ ከጓደኛ ጀምሮ ከቤተሰብም ሊሆን ይችላል፣ ብቻ የመጣንበት አስተማሪ ሊሆን ይችላል። ባይዘይ በጣም ሞራላችሁን ገደል የሚከተው ብዙ ሰው አለ። እውነት ለመናገር አውቀውትም ሳያውቁትም አውቀው የሚሰሩ አሉ። ባይዘይ አውቀው የሚሰሩ መጥፎዎችም አሉ። ደግሞ ግን አውቀው ከሚያረጉብን አውቀው እንደዛ መሰሪ ከሚሆኑብን ሰዎች ሳያውቁ የሚያረጉብን ብዙ ነው። ግን ምንም ይሁን ምን ራሴ እንደተረዳሁት እንደተረጎምኩት ነው እንጂ እነሱ ያሉት አይደለም ለእኔ ጠላት የሚሆነ። እኔ የተረዳሁበት የተረጎምኩበት ግን እሱ ነው ሁኔታ የሚወስነውና እንደ ራሳችን ያለ ጠላታችን ለራሳችን ማንም የለም። ማንም ይኖራል ብዬ አላስብም። የመጀመሪያው ጠላታችን ራሳችን ነን። የመጀመሪያው ወዳጅ መሆን የምንችለው ራሳችን ነን። በጉዟችን የሚያወዳድቁን ሰዎች ይኖራሉ፣ የሚተቹን ሰዎች ይኖራሉ። ግን እኛ እንዴት ነው ሃንድል የምናደርጋቸው? እነዚያ ሲቹዌሽኖች ሲመጡ እንዴት ነው አፕሮች የምናደርጋቸው የሚለው ነው የሚወስነው። ለዛም ነው እኔ የራሴ 100% ጠላት ነኝ የምል በጉዞ ኤክስፔሪየንስ ያደረኩት ነገር። ሰው እኮ ሊሰድባችሁ ይችላል ጋይስ፣ ያለ ስማችሁ ስም ሊሰጣችሁ ይችላል። ግን እሱ አይደለም ጠላት የሆነባችሁ ማለት ነው። እናንተ የተረዳችሁት እንዴት ነው አፕሮቻችሁ ለዛ ነገር የሚለው ነውና ጉዞ ስንጀምር፣ ስንነሳ፣ ለመሞከር ስንሞክር፣ ለመነሳት ስንሞክር በእያንዳንዱ ጉዟችን ማለት ነው ራሳችን ደግሞ እንዴት ማስተካከል እንዳለብን እንማር፣ እንወቅ። አይ ነው ይሄ ነገር ቀላል እንዳልሆነ አውቃለሁ። ብዙ ሰዓት ለፍቻለሁ። አሁንም ፍጹም ነኝ እያልኩ አይደለም። ይቀየራል ነገር ሁሉ ጋይስ። የማይቀየር ነገር የለም። እውነቴን ነው የምነግራችሁ። የማይቀየር ግብዳ ግድንግድ ሆኖ የታየን ነገር አሁን ይቀየራል። ልባችንም ቢብሎን ሊሆን ይችላል፣ ይቀየራል የሆነ ሰዓት ጋይስ። አሁን እንደምታስቡት አይደለም። በሂደት የማይቀየር ነገር የለም። ምንም አሁን ያላችሁን ማንነት ልጠሉ ትችላላችሁ። ፍጹም በቃ የማይመለስ አይነት የደነደነ ልብ አለን ብላችሁ ልታስቡ ትችላላችሁ። ኦፍኮርስ እንደተጓዝነው ጉዞ እንደ ጭካኔያችን እንደ ጉዞአችን መጥፎነት በጣም ከባድ ነው። ግን ደግሞ ይቻላል። መቀየር ይቻላል ጋይስ፣ መቀየር ይቻላል እስከ ጸናን ድረስ። ጽናት ደግሞ ትልቁ ነገር ነው በህይወት ማለት ነው። መጀመር ሁሉም ጀምረዋል። ሁሉም ያልጀመረ የለም። ሁሉም ተፍ ያላለ የለም ጋይስ። ግን መጀመር ሳይሆን መጨረሻ ላይ የሚገኙ ደግሞ ምን ያክል ነው ስንል በጣት የሚቆጠሩ አይነት ሰዎች ናቸው። ለዚህም ነው እኛ ሀገር ላይ በተለይ
ነጓጁ በጣም ብዙ ህዝብ ያለበት ሀገር ላይ እንዳለ ነጎዳም ሆነን ዝም ብለን እየተገፋን የምንሄደው ጽናት ስለሌለ። ያልጀመርነው ምን ነበር ጋይስ? ምን አለ ያልጀመርነው? ሆነን ለመናገር የአንድ ሳምንት የሆነች ነገር ያልጀመርናለን ብላችሁ ያልጀመርነው ነገር አለ? የለም እኮ። ግንስ ቀጥለንበታል? ብንቀጥልማ እንደዚህም ባልሆን እዚህም ባልኖርን ነበር። እንደዚህም ኑሯችን መከራ ስቃይ እየበዛው ባልሆነ ነበር። በጀመርናት ጸሎት ጸንተን ቆይተን ቢሆን፣ በጀመርናት ትምህርት ጸንተን ቆይተን ቢሆን፣ በጀመርናት ትዕግስት ጸንተን ቆይተን ቢሆን ያልሞከርነው የለም ሆነን ለመናገር። ስለዚህ ችግራችን እንደ ችግር የሆነብን ምንድን ነው? ጸንቶ መቆየት፣ እዛው ላይ መቆየት ነው። እና ኦፍኮርስ የኛ እንትናችን ማለት ነው ሳቲስፋይድ መሆን ይፈልጋል ሰውነታችን። ሰውነንና ሳቲስፋይድ መሆን በቃ የሆነ ነገር ምናምን ነገር ለዕለት ኢንስታንት የሆነ ሳቲስፋክሽን ይፈልጋል። ለዛም ነው ኑሮ የከበደን ብዬ አስባለሁ። ስንሰራ በረከት የለን፣ ስንማር በረከት የለን፣ የሰራነው ደስ አይለን፣ ስንሰራው ደስ እያለን አንሰረው። እኔ ግራ ገባኝ ጋይስ፣ ግራ ገባኝ። እባካችሁ እስኪ በርቱ። ባይሆን እሺ ጋይስ፣ አንዳንዴ ማለት ነው በቃ ከማንም በታች እንደሆናችሁ ይሰማችሁ ይሆናል። ከማንም በታች ማለት ነው። ማንም እንደናንተ ያለው ወይም ማንም ሰው እንደሌለ ሊሰማችሁ ይችላል ዓለም ላይ ማለት ነው። ይብን ዓለም ላይ እንደኔ ያለ መጥፎ ሰው ማይሳካለት ሰው የለም ብላችሁ ሊሆን ይችላል። ግን ይህን ሳውንድ ቆም ብላችሁ አዳምጡትም። ይህን ሳውንድ ቆም ብላችሁ ስታደምጡት እውነት ነው ከምር ብላችሁ ስታዩት የሆነ ነገር ትረዳላችሁ። የሆነ ነገር መረዳት ትችላላችሁ ዛሬ። እና አሁን ያለንበትን አትሊስት አሁን ያለንበትን ስቴጅ እንጥለው እያልኩ አይደለም። አሁን ያለንበት ማንነት ነው ወደፊትም የምንመጣውን የሚሰራን ብቻ ያለነው እኛ ነን። አክቹዋሊ ወደፊት ያለውን ተውት፣ አሁን አትስቡትና አሁን ላይ ያላችሁ ሰው በቃ አትሊስ አሁን ያለህ መልክ በቃ ያለሽ መልክ በቃሽ። አሁን ያለ ገንዘብ በቃ ያለሽ ገንዘብ በቃሽ። ጤናችሁ አሁን ያለው ይበቃል። አንዳንዴ ኦፍኮርስ ጋይስ እውነት ነው እኮ የድሮ ጤንነታችን አለ የለም፣ ግልጽ ነው። ግን ባለንስ ምን ሰራን ነው ዋናው ነገር ማለት። ኦፍኮርስ እኔ በምድር ጤነኛ ነኝ ብሎ የሚያስብ ሰው አለ ብዬ አላስብም። ይመስለናል፣ ግን ጤነኛ ሰው ያለ አይመስለኝም። ሆነ ለመናገር ሁላችንም መምተኛ ነን፣ በአንድም በሌላም ሁሉም ሰው መምተኛ ነው። ጤነኛ ሰው የለም ጋይስ። እና አመመን እያላችሁ እንደው ኮንግራ በቃ መድኃኒት መፈለግ ነው። የታመመ ሰው እንደዛ ነው። ግራ በመጋባት ውስጥ ልንሆን እንችላለን። የምንሰራው ቅጣም ባሮ ጠፍቶን ሊሆን ይችላል። የምንጨብጠው አይነት ቅጣም ባሮ ጠፍቶን ሊሆን ይችላል። የወደፊታችን ስናስበው በጣም ከአሁኑ የባሰ ጨለማ እየታየን ሊሆን ይችላል። አይዟችሁ ጋይስ፣ አይዟችሁ። በእርግጠኝነት ነው የምላችሁ ነገሮች ሁሉ እንዳልነበሩ መሆን ይችላሉ። እኛ ልቦናችን እስከሰጠን ድረስ ይቻላል። ሁሉም ጋይስ ይቻላል። ችግር ይታለፋል። ጤንነት ይመለሳል። ገንዘብ እንደው አት ዘ ኤንድ ኦፍ ዘ ዴይ ገንዘብ ከሆነ ገንዘብ ማግኘት ያን ያክል ላይ ከብድ ይችላል ጋይስ። እኔ ይህን ልላችሁ አልፈልግም፣ ምክንያቱም አላረኩትም። አሁን ላይ ባለውበት ላይ ያው ስላችሁ ያን ያክል ማግኘት ከባድ ነው ለማለት አይደለም፣ ግን ቀላል ነው ልላችሁም ይህን ለእናንተ ልል አልፈልግም። ግን እውነቱን ሪያሊቲውን ስታዩት ገንዘብ ከሆነ ገንዘብ ለማግኘት ይህን ያክል ከባድ ጊዜ ነው ብዬ አላስብም። በጣም ከባድ ሰዓት አይደለም ጋይስ። እያያችሁ ነው ሚዲያው ላይ ምን እየተሰራ እንደሆነ ማየት ይቻላል። እውነት ለመናገር ግን እውነት ገንዘብ እኛ ማረፊያችን ገንዘብ ነው የሚያሳርፈን ገንዘብ ነው ስትሉ ደግሞ ኔቨር እሱ ነገር አይሆንም እንጂ አሁን በዚህ ሰዓት ሚዲያ ላይ ምንድን ነው እየሆነ ያለው ብትሉ ብዙ ነገር አለ። ብዙ ነገር የተወሰነች ነገር በማድረግ ገንዘብ ማግኘት ላይከብድ ይችላል ብዬ አስባለሁ። መልካም አድርገን ለምን አናገኝም? እሱ ነው ጥያቄ። ያው እንደምታዩት የሚዲያው አልጎሪዝም በራሱ በጣም ትልቅ ጨዋታ ነው። በጣም ትልቅ
የኒውሮ ሳይንስ ሳይኮሎጂ ነው ያለው ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ ያለውን ጥናት መገመት አይከብድም። ካለው እውነት አንጻር ሲያዩት ያን ያክል ላይከብድ ይችላል ብዬ አስባለሁ። መልካም ነገሮች ሲሰሩ ማንም ቪው የላቸውም እንደምታዩት። ትክትኩ፣ ንትርኩ፣ እንደዚህ መሰዳደቡ፣ ቃል መመላለሱ ምናምን የሆነ እንደሆነ ግር ብሎ ይሄዳል ህዝብ። እዛ ነው የምናየው። ይሄ ደግሞ ልክ የኛ ጥፋት አይደለም ማለት አእምሯችን ዲዛይን የተደረገው እንደዚህ የሆነ ስፔሻል ነገሮችን እንትን እንዲል ነው፣ ዲዛይር እንዲያደርግ ነው መሰለኝ። እንደዛ ነገር አዲስ ለሚመስል ነገር በጣም ይገርም፣ በጣም ጉጉት አለብን፣ በጣም እንሮጣለን እና እንደዛ ነው ብዬ አስባለሁ። እና የሚበልጠውን ያዙ፣ የሚበልጠውን ለመያዝ እንሞክር። ሌላው ሁሉ ጭራ እንደ ጅራት ሁሉ ይከተለናል ብዬ አስባለሁ። ካየኋቸው ኤክስፔሪየንሶች ከማየው በሙሉ ሌሎች ነገሮች ይከተላሉ ብዬ አስባለሁ። ይህም በሀሳብ ብቻም ሳይሆን በተግባር ማየት እንችላለን ጋይስ። ገንዘብ እዚህ ምድር ላይ ዋናው አስፈላጊ ነገር አሁን በሰዓት ማን ሆኗል? ወላጅም አይደለም፣ እናትም አይደለችም፣ አባትም አይደለም፣ እህትም ወንድምም ጓደኛ ምናምን ማንም አልሆነም። በሰዓት ገንዘብ ነው ጨዋታው ከሱ ጋር ሆኗል። እውነት ለመናገር ገንዘብ ነው። ግን ገንዘብን ማለት ገንዘብ ደግሞ በቃ ማገልገል ነው ያለብን ጋይስ። ገንዘብን ሳይሆን ሰርቪስ መስጠት፣ ቫሊዩ አድ ማድረግ፣ የሆነ ሰው ላይ ህይወቱ ላይ ቫሊዩ አድ ማድረግ። አንዳንዴ ፎሎ አርግ፣ ሰብስክራይብ አርግ ምናምን ነገር እንዲህ። ከዛ እኮ የሚቀድም ጋይስ እነዚህ ከስተመሮቹ ለነሱ ምን ቫሊዩ አድ አድርጌያለሁ፣ በህይወታቸው ላይ ምን ተጽዕኖ ፈጥሬያለሁ፣ ምን ህይወታቸው እንዲሻሻል ምን የበኩሌን አበርክቻለሁ ማለት ነው የሚቀድም። ከሰብስክራይብ በፊት ከፎሎው በፊት ቫሊዩ አድ ማድረግ። ደሞዝ ይጨመር ከማለት በፊት ቢሮ ላይ ምንድን ነው ቫሊዩ አድ ያደረግሽው፣ ምንድን ነው ቫሊዩ አድ ያደረግከው የሚለውን መጠየቅ አለባችሁ። ደሞዝ ቢጨመር ደስ ይለዋል፣ ግን ምን ማለት ነው? ምን ማለት ነው እንደዚህ ብሎ ጥያቄ? እንዲህ እስካሁን በመጣህበት ዝም ብለህ እየተነሳህ እየሄድክ እየተጎለትክ እየዋልክ ቤትክን በሄድክበት እንዴት ነው ደሞዝ ሊጨመር የሚችለው? የት ይመጣል ጋይስ? አስቡት እስኪ አስቡት። ምን ቫሊዩ አድ አድርገን ይጨመር ደሞዝሽ? ስለዚህ ነገሩን ከራሳችን ጋር ነው መጫወት ያለብን እንጂ የሆነ ሰንበዲ ቆልፎ ያዘን ሰንበዲ በቃ ጠሞብን ያለ እንዳይመስለን። እሱ ነገር ቢሰጠን በጣም ነው ደስ የሚለው። ቀጣሪያችሁ አሁን ለምሳሌ ቢሰጣችሁ በጣም ነው ደስ የሚለው። እውነት ለመናገር ግን የሆነ ነገር መቀየር ስላለብን ነው ጋይስ። የሆነ ነገር መቀየር አለበት። ባይ ዘ ዌይ በዚሁ አጋጣሚ ይህን መጽሐፍ ሪኮመንድ አድርጌያችኋለሁ። ሌት ዘም ቲዮሪ ሜል ሮቢንስ የተባለች ሴት ናት የጻፈችው እና ደስ የሚል ሀሳቦች አሉት። በጣም ደስ የሚል በጣም ነው ደስ የሚለው እና ምን ቫሊዩ ነው አድ ያደረግነው በዚህ ጄኔሬሽን በዚህ ትውልድ በስራ በቢሮ ምንድን ነው ቫሊዩ አድ ያደረገው ደሞዝ ከመጨመሩ በፊት የሚለውን ራሳችን ጋር ነው እንትን ማለት ያለብን። ራሳችን ጋር ነው መጫወት ያለብን። ራሳችንን ቆላፊዎቹም ከፋቾቹም። የሆነ ቦስህ ጠሞ ወይም ቦስህ ክፉ ሆኖ እንዳይመስላችሁ ደሞዝ አልጨመር ያለው። የሆነ የጨመርነው ቫሊዩ የለም ጋይስ፣ የጨመርነው ቫሊዩ የለም። በዚያ ምንድን ነው ያ ቢዝነስ እናንተ በመኖራችሁ ምንድን ነው ከፍ ያለው? እናንተ ባትኖሩ ምንድን ነው የሚለው? ይህን ጥያቄ ጠይቁት እስኪ ራሳችሁን። ባይዘው ጋይስ ራሳችሁን ጠይቁት። የምሬን ነው የምላችሁ። ስራ ላይ ከሆናችሁ ማለት ነው በስራ ዘርፋችሁ እናንተ ባትኖሩ ያ ስራ ምንድን ነው እንዴት ነው የሚሄደው? ኦፍኮርስ እናንተ ውጥት ስትሉ ቢዝነሱም ቀጥ የሚል ከሆነ እናንተ በቃ ያስፈልጋችኋል። የሆኑ ነገሮች መሟላት አለባቸው። እናንተ ኖራችሁ አልኖራችሁም ትርጉም በሌለው ቢሮ ውስጥ በሌለው ስራ ውስጥ ከሆናችሁ ያላችሁ ምንም ማለቃቀስ አያስፈልግም። ዝም ብሎ መኖር ነው ወይ በቃ ብሎ የሆነ ነገር ስትራግል መጀመር ነው ያለባችሁ። ከዛ ውጭ እስካሁን በለመድነው ወንበር ላይ ተቀምጠን እስካሁን በሰራነው ስራ እየሰራን እስካሁን በመጣነው አካሄድ የሆነ ነገር ለምን አልተፈጠረም? እንዴት ነው ሊፈጠር የሚችለው? አይፈጠርም። መቼም ከተመቸህ ትኖራለህ በዚሁ፣ ካልተመቸህ ወጣ በል። የሆኑ ነገሮች ፈለግ አድርጎ እንደዛ መቀየር ነው የሚሻለው።
እንጂ ላይክ ዝም ብሎ እያዩ 2 ዓመት 3 ዓመት እየሰራው ነው የተወሰነ እድገት አገኛለሁ ደሞዝ ሊጨመር ይችላል ምናምን አይምሰልህ። የሚመጣ ነገር የለም። የሚመጣ ነገር ያለ አይመስለኝም እኔ ሳስብ። በማንኛውም ዘርፍ ነው፣ በስራም ብቻ ሳይሆን በትምህርት ዘርፍ እንደዚሁ ነው። ጋይስ ካላነበብን እንዴት ጥሩ ውጤት እንጠብቃለን? እስካሁን እየተኛን እየተነሳን ምናምን 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 አይደለ እየተጓዝ ነው እየተፈተን ነው ያለ ነው። በዚህ አካሄዳችን ሂደን እንዴት ነው ጥሩ ውጤት የምንጠብቀው ነው? ጥሩ ውጤት እኮ ስራ ይፈልጋል፣ መስራት አለብን፣ ማንበብ አለው። በቃ ስታነብ ደግሞ በጣም ይደክማል። አዎ አዲስ ስራ በቢሮ አዲስ ነገር ልጨምር ስትል በጣም ያማል፣ በጣም ያሳምማል። አዲስ ኢንቫይሮንመንት እኮ መሞከር በጣም ከባድ ይከብዳል ለጊዜው እስከሚለመድ ድረስ እንደውም ይሄ ማን ነው ኔልሰን ማንዴላ ነው ማን ነው የተናገራት? ኢትስ ኢምፖሲብል አንቲል ኢት ኢዝ ደን የሚል ነገር አለ ጋይስ። አንዳንዴ ይሄን መረዳት አለብን። መረዳት በደንብ ከውስጣችን ማኖር አለብን። የሆነ ነገር ማለት ነው ጭንቅላታችሁ ውስጥ ሊሆን ይችላል። እንኳን ለሰው ነግራችሁት ራሳችሁን በደንብ ያላወቃችሁት ነገር ሊኖር ይችላል። እሱ ማለት ግን የለም ማለት አይደለም። በጭንቅላታችን ውስጥ ብዙ ነገር ይሰራል። ሁሉ ነገር የሚሰራው ጭንቅላት ላይ ነው የሚያበቃው። ጋይስ ምንም ነገር ማለት ነው መጀመሪያ ቨርዥን ስትሆኑ ትገፋላችሁ፣ አይረባም ትባላላችሁ፣ አይሆንም ትባላላችሁ። በፍጹም እንደዚህ የሚሆን ነገር አይደለም፣ ማንም የሰራው የለም ልትባሉ ትችላላችሁ። ያኔ ከቆማችሁ ይዘው ኦኬ፣ ከነሱ ጋር ተላተማችሁ፣ ተስማማችሁ፣ በቃ ትኖራላችሁ። እንደዛ ይሆናል ብላችሁ ስትሄዱ ብዙ ነገር ይወጣላችኋል። ብዙ ስም ምናምን ነገር ብዙ ይሳቅባችኋል ለጊዜው። ግን ይህን ሀሳባቸውን ይዘው የቆዩ ሰዎች ናቸው ጋይስ አሁን ለዓለም እረፍት የሆኑት መሰደባቸውን፣ ቡል መደረጋቸውን ምናምን የታገሱ ሰዎች ናቸው። ይሲ ይህ ፕሌን የሰሩት ወንድማማቾች ፕሌን በሰማይ ይበራል፣ እናበራለን። በሰማይ የሰው ልጅ ግዘፍ ያለው አካል ያለው ነገር ተሸክሞት የሰውን ልጅ በሰማይ መሄድ ይችላል ሲባል እንዴ ምን አይነት እብደት ነው! ስታዩትም ይመስላል እንዴ ጋይስ? አይመስልም እኮ መጀመሪያ ላይ። ግን መጀመሪያ ስትሆን ያለ ጸባይ ነው፣ ይሄ የማይቀር ጸባይ ነውና ይሄን በቃ ማወቅ አለብን። ከተረዳ ነው ባይዘው ይቀልልናል ቻሌንጅ። አሁን የሆነ ነገር ክሬት ማድረግን አስበህ እንደዚህ መባል እንዳለ ከተረዳ መቶ ምናምን ሲሰድብህም ምንም ሲል ሲጫንም ምናምን ነገር ተቋቋማል። መረዳት ካለ ነው። መረዳት ኢትዮጵያ ውስጥ አሉ መኪና ለመጀመሪያ ጊዜ ስትገባ እና ሰዎች ከውስጥ ሆኖ ሹፌሩ ምናምን ተሳፋሪዎች ሲያዩ አሉ እንዳለ ህዝቤ ይፈረግግ ነበር አሉ ያኔ ማለት ነው። እና የሰውን ልጅ በቃ በልታ ጨረሰችው፣ የሰውን ልጅ ከወደ ውስጥ እየከተተች በልታ ጨረሰች ብለዋል። ተሳፍሮ የሚሄዱትን ሰዎች ሲያዩ እየሮጡ ይጠፉ ነበር አሉ ሰዎች። እና የመጀመሪያ ስትሆን የማያስፈራው ያስፈራል፣ የማያስጨንቀው ያስጨንቀሃል። ከውጭ ደግሞ የምትባለው ብዙ ነገር አለ ምናምን ነገር ኦኬ ብለህ ያዘው። እነዚህ ሰዎች የፈጠሩትን ፈጠራ አስብ። እነሱ ያን ሀሳባቸውን ጭንቅላታቸው ላይ ይዘውት ባይሆን አሁን እንደምናየው ነው ትራንስፖርታችን ምን ሊሆን እንደሚችል መገመት አይከብድም። እንዴት እንደምንኖር መገመት አይከብድም። ስለዚህ የሆነ ነገር መንቀሳቀስ አለብን። ዋናውን ነገር እንያዝ፣ ከዛ ሌሎች እነዚህ ከታች ያሉ ነገሮች ይከተላሉ። ስለዚህ ራሳችን እስኪ ትንሽ ለመመርመር እንሞክር። ጊዜ ብንወስድ ጥሩ ነው ራሳችን ለማወቅ ስራ ከመስራት በፊት ምናምን ብዙ ከመሯሯጥ በፊት ካልም ሆነን ራሳችን እስኪ ለማዳመጥ እንሞክር። ምክንያቱም ይሄን ያልኳችሁ ለምንድን ነው አሁን በቃ ኪዮስ ሆኗል ዓለሙ በሙሉ እንዳለ ቀውስ በቀውስ ሆነናል። በቃ እረፍት የለንም። እንዲሁ ስንሄድ ራሱ በቃ ዝም ብለን እንዲህ ምናምን። እስኪ ረጋም በል ራሳችን እስኪ እንየው አንዳንዴ ቆም ብለን እስኪ አይ ነው እንዴት ነው መቆም የሚቻለው ምናምን በዚህ ኑሮ ምናምን ይቻላል ጋይስ። አንዳንዴ በጣም ጠንከር ልልባችሁ እየሞከርኩ እንደሆነ ይገባኛል፣ ግን አንዳንዴ ስለሚሰማኝ እና ለመጨረሻ ነው የምላችሁ የተወሰነ ራሳችን እንጠብቅ፣ ራሳችን እናዳምጠው። ከዛ ከውጭ ያለውን ነገር ወደ ራሳችን እንሳበው። እሱ የሚስበን ሳይሆን እኛ የምንስበው ይሁን። እኛ የምንስብ ነው መሆን ያለብን። ከዛ ቲክቶክ ስላለ ዘለን የምንደረገም የምንገባ ሳይሆን እኛ ፈልገን የምናደርገው መሆን አለበት።
እንደዛ ነገር ነው። ለዛሬ ይበቃናል፣ ግን በቀጣይ ብዙ ነገር አጋራችኋለሁ። ስለዚህ ቤተሰብ ሁኑ እላችኋለሁ። በመጨረሻ አይዟችሁ ጋይስ፣ ማርያምን ነው የምላችሁ፣ ተስፋ እንዳቆርጡ። ምንም ተስፋ የሚያስቆርጥ ነገር የለም። መውደቅ ሊኖር ይችላል፣ ኦኬ፣ መነሳት አለ። መድከም ሊኖር ይችላል፣ አዎ በረታለሁ። ተስፋ መቁረጥ አለ፣ አዎ ተስፋ አለኝ፣ ተስፋ መፍጠር አለ። ምንም ነገር እዚህ ቦታ ላይ እዚህ ምድር ላይ እያለን ምንም ነገር በምንም ነገር ተስፋ ተቆረጡ። በቃ እስከ መጨረሻው አፈር እስከምንገባ ድረስ ተስፋ መቁረጥ የለብን። መሞከር፣ በቃ መሞከር፣ መውደቅ ከሆነ መውደቅ፣ መማር ከሆነ መማር፣ መነሳት መነሳት። በቃ ይሄ ነው ህይወት ማለት። ችግር አትፍሩ፣ በዛ ውስጥ ነው እድገታችን። ማንነታችን ተደብቃ ያለችው በዛ ውስጥ ነው ጋይስ። ችግር የምትመስለን ነገር፣ ድካም የምትመስለን ነገር እሷ ውስጥ ነው ያለችው የኛ ማንነት። እና አትፍሩት፣ ተጋፈጡት። በቃ ሞክሩት እስኪ ያለውን ነገር። ፈርተንም አየነው ያለንበት ደረጃ ላይ ደርሰናል። ዝም ብለን ዳርዳር እያልን ምናምን አለን እስካሁን። ግን እስኪ ደፈር ብለን ደግሞ ያልሞከርነውን ሞክረን ብናየው አንዳንዴ ጥሩ አይመስላችሁም? አትሊስት ላይሆን ይችላል እኮ መውደቅ ሊኖረው ይችላል። ግን በመውደቃችን እንበረታለን፣ በመውደቃችን እነሳለን። እንደዛ ነው። ሲዩ ጋይስ፣ ቤተሰብ ሁኑ። ወዳችኋለሁ።